ባቸው ነው እንደው የጌታቸው ጉዳይ ቅድም ነካክተዋል ዶክተር ሚልኬሳ የአልጀዚራ ቆይታው ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ሆኖ ነው ያው እቺም በብዙ ዝግጅት በኢንቪቴሽን በደም ፕላን ተደርጎ የተደረገ ነው ፋርሴ ብላዎች ግለሰብ ላይ እነ ጸዳለ ለማ እነ ፕሮፌሰር ሸትል ምናምን ላይ ትኩረት አድርገው ሂስ ያደርጉ አየን እገሌ ነበረች ይያሉ አይተናል ሚዲያው ትልቅ ነው ጌታቸው ረዳ ሁሉም ጋር ሲተኩስ ነበር ነው አሰስ ብልጽግና አካባቢ ራሱን አልተከላከለም ብልጽግና አልተከላከለም አብይን አልተከላከለም ሀገሪቱንም አልተከላከለም ጌታቸው ራሱን ገሉ ሁላችንም ጋር ሲተኩስ ነበር የሚል ሰው ሰምቻለሁ ከብልጽግና አካባቢ ትልልቅ ሰዎች እስቲ ግምገማ እንዴት ነው የጌታቸው ረዳ የአልጀዚራ ቆይታው ብልጽግና መንደር ምን ይባላል ዶክተር ሚልኬሳስ በራስ ግምገማ እንዴት አየው ብልጽግናዎች መጀመሪያ አካባቢ ተደስቶ ነበር በቃ የአብይ ስም አላነሳም ብሎ ትንሽ ዳንስ ነበር ጆኖሳይደር ስላላለ ከዛ በላን ብሎ ትንሽ ከጨፈሩ በኋላ ደግሞ ሌላ ቨርሽን እንግዲህ እንትኑን እንግሊዘኛውን አብይ እንግሊዘኛው ላይ ይከብዷል እና እንግሊዘኛ እንደዚህ አይነት ብሎም ቁጭ ብሎም እንደዚህም አይረዳም አብይ የማይችለው አንድ ማትስ አይችልም ሂሳብ ምናምን ነገር አብይ በተፈጥሮ ሂሳብ የሚባል አይወድም አይችልም ኢኮኖሚክስ የሱ መንደር አላለፈም ኢኮኖሚክስ እንግሊዘኛው እሱ መስመር አላለፈም ስለምንታወቅ ነው ባይዘው እና ሃይ ስኩል ካልተማረ ምን ዋጋ አለው ሃይ ስኩል እኮ ነው ማትስ እኮ ከ9ኛ ክፍል ነው የሚጀምረው ዋናው ማትስ አይደል ይመስለኛል አዳስ የለም እሱ የለም የሆነ እንትን የኦሮሚያ እንትን የኦዲፒ ጽፈት ቤት በነበረበት ጊዜ የሆነ የአሜሪካ ፕሬዝዳንት ንግግር ሸምድዶ በእንግሊዘኛ ራሱን ቀዳና እንትን አደረገ ከዛ በኋላ ሰው ከየት ነው ያመጣ ብሎ ሲጠየቅ በኋላ ለካ ኮፒ አድርጎ ነው የሰውን ሸምድዶ ተያዘ ከጸይሟ ልጅ ኢንተርቪው እንደ ኢንተርቪው አይነት ፊት ለፊት አድርጋ ኢንተርቪው የምታደርገው ነች ጠይም ልጅ እያነበበ ነው የሆነ ነገር እያነበበ በፕሮምፕተር በኋላ ነው የተነቀ የሱ አይደለም ኤኒዌይስ እሱ እንግሊዘኛውንም በደንብ ቁጭ ብሎ የሚያዳምጥ አይደለም እና መጀመሪያ ሲነግሩት ብልጽግናዎች እንዲደሰቱ ተደረገ ትንሽ ቆይቶ ደግሞ ጉድ አደረገን ተባለ ቀስ ብሎ ነው የገደለን አሉ ከዛ ዘገይቶ የደረሰው ትራንስሌሽኑ ከበድ ብሎ ቀርቧል የመጀመሪያ ትራንስሌሽኑ በጣም ነው የተደሰቱት ቆይቶ የመጣው ደግሞ ሞታችኋል ምንም አልቀራችሁም ተባለ ሰምና ወርቅ ተገኘ በኋላ እና ምንድነው የሆነው እውነቱን ከተናገር ነው ጌታቸው የከፍተኛ የመንግስት ባለስልጣን ነው ሚኒስቴር ደረጃ ነው ሹመት ያገኘ አብይን አማካሪ ነው የአብይ አማካሪ ነው እና በግሉ የሚያወራ ነገር የለም በዚህ ደረጃ ስለዚህ አንደኛ ማየት ያለብን ጌታቸው የተናገራቸው ነገሮች ለምሳሌ ትግራይ ላይ ጄኖሳይድ ተፈጽሟል ብሏል ሁሉም አይነት ወንጀሎች ተፈጽሟል ብሏል እንግዲህ ይሄ የመንግስት ባለስልጣን ነው የብልጽግና ባለስልጣን ሆኖ የጠቅላይ ሚኒስቴር አማካሪ ሆኖ ለመጀመሪያ ጊዜ ለዓለም ሚዲያ ወጥቶ ኢትዮጵያ ውስጥ ጄኖሳይድ ተፈጽሟል ብሏል የመንግስት ባለስልጣን
ጌታቸው ሆኖ አይደለም እኮ መንግስት ባለስልጣን የብልጽግና የኢትዮጵያ ባለስልጣኑ የፌደራሉ መንግስት ባለስልጣን ሆኖ ሁሉም ነገር ሁሉም ወንጀሎች ተፈጽሟል። ያንን ወንጀል ደግሞ ጦርነቱን የመራ አብይ አህመድ ይባላል። በቃ አለቀ። ከዚህ በኋላ ያለው ህግ ይፍታው አለ። አብይ በል ሲባል አልልም አብይ ግን አብይ ነው የመራ ብሎ ቁጭ አለ። በቃ ብለዋል እኮ ኦሬዲ ብለዋል። ህልም እንደፈቺው ነው እንግዲህ እዚህ ጋር ስሙን አልጠቀሰም ካልነው የጆኖሳይድ ጦርነት የመራ መሪ ሆኖ ጆኖሳይድ አልፈጸመም ተብሎ ኤግዛምት የሚደረግበት የታሪክ አጋጣሚ የለም። አልሰማንም እስካሁን ምንም የለም። ኦሬዲ ዴድ በቃ። ስለዚህ የአብይ መንግስት ጄኖሳይድ ፈጽሟል። የመንግስት ባለስልጣን ነው ይሄንን የነገረን፣ ተራ ሰው አይደለም። ይሄንን መቀበል አለብን። ዓለምም ይቀበላል። ይሄንን ለዓለም ተናግሮ ተመለሰ። አንድ በል። ሁለተኛ አብይ ንጉስ ነኝ እናቴ ነገረችኝና እኔ በእናቴ በኩል ነው ንጉስ የሆንኩት ብለዋል። ይሄንን ትቀበላለህ ወይ? አለቃህ እንደዚህ ነው የመጣ ብሎ ማዲስ ጠይቀው ኦሮ አይደለም ውሸት ነው አለ። አይደለም እኔ በዚህ አላምንም። እና እንዴት ነው የምታምነው? ሰው ሰርቶ ካሳየ ጠቅላይ ሚኒስቴር ይሆናል እንጂ እናቱ ስለነገረችው ምናምን አይሆንም አለ። እሺ ሰርቶ ሳሳይቷል፣ ሰርቶ ሊያሳየኝ ይገባል አለ። ገና ብቁ አይደለም አለ። ዓለም ላይ ወጥቶ ዓለም ሚዲያ ላይ ወጥቶ ጌታቸው አለቃውን ብቁ አይደለም ብሎ ተመለሰ። ሳይታለም ይሄ ሁሉ ዓመት እየመራ ሀገር እንዴት ነው? አዎ he's yet to prove አለ እኮ ገና ነው አላሳየንም አለ። ስለዚህ ብቁ አይደለም መሪ መሆን። እንዴ እስካሁን ስንት ዓመት መርጦ ገና ሊያሳይ ገና ሊያሳየን ይገባል አለ። ስለዚህ ጠቅላይ ሚኒስቴር ይውረድ እኮ ነው። በሌላ ቋንቋ አልቻልክም፣ ብቁ አይደለም፣ መምራት አትችልም፣ ያንን አላሳየም፣ ችሎታ የለህም፣ ውረድ እኮ ነው በሌላ ቋንቋ ስትተረጉም። ምንም ትርጉም አይደለም ባዘው በቀጥታ ፍቺ አንዱ ይሄ ነው። ይሄንን ተናግሯል። ምንም እኮ ኢንተርፕሬቴሽን አይደለም ባዘው። ይሄ he's yet to prove ያለው እኮ ገና ብቃቱን አላሳየም እኮ ነው። ሊያሳየን ይገባል ያለው ዓለም ላይ ነው። ይሄ እንግዲህ የአብይ ሚኒስቴር ለዓለም ይሄንን አውጆ ተመለሰ። ዶንት ኬርም ብለዋል። የተስፋ መቆረጥ አይነት የፈለገ የምጣ አይነት እንደዚህ ብለ ደግሞ አባርም እንደ ብሎ ጠይቋል። አዎ እዚህ አንተ አሁን ብቃት የለውም ብለሃል ስትመለስ አትባረርም እንደ ብሎ ሲጠይቀው አዶን ኬር አለ። ከተባረርኩኝም ምንም አዶን ኬር አለ። ስለዚህ ጌታቸው እንግዲህ ራሱን እንትን ትላንት እንደዚህ ሲያወራ ህፃን ነበርኩኝ እንደዚህ አሁን አድጌ ያለው እንደዚህ እንትኖች ያው ራሱን ትንሽ መግደል ሁኔታዎች አሉ። ቅድም አንተ እንዳነሳው ይመስላል አሁን አድጌ ያለው ሰውኛለሁ እንደዚህኛለሁ ስትል በዛን ጊዜ ህግ ተማሪ ነኝ እንጂ ምንም እንትን ውስጥ ነበርኩኝ ስትል ትንሽ ራስን ትንሽ ዝቅ ታደርጋለህ። ነገር ግን በዚህኛው ሳይድ ደግሞ ምንም አልቀሩም ብልጽግናዎች ምንም የቀሩም አይመስለኝም። እና ምን አተረፈ ታዲያ ብልጽግና? ከአልጀዚራ ማለት ብዙ ቀጠሮ ተይዞ 3 ወር ምናምን የተደረገ ዝግጅት ነው። ለንደን ተኪዶ ብዙ ዝግጅት ተደርጎ ብልጽግና ከጌታቸው ምን አተረፈው? ክሳራ ነው። አሁን እኮ የታሰበው አብይ ሂድና ዲፌንድ አድርገኝ ነው። እኔ ባለኝ መረጃ ሂድና ዲፌንድ አድርገኝ ነው። በዚህ እንትን ብሎ ነው ለንደን ድረስ የሄደው። ግን ጌታቸው አብይን ዲፌንድ አደረገ ወይስ አብይን ገሎ ነው የተመለሰው የሚለው በደንብ ቢጣራ ጥሩ ነው። አብይ ምንም አልተረፈም።
የወንጀለኛ ሆኖ ብቃት የሌለው ሰው ሆኖ በቃ ዎር ሞንገር ሆኖ በቃ ምንም አልቀረም እኮ እኔ ሁሉም ነገር ብሎት ምስክርነቱን ሰጥቶ ነው የተመለሰው። ምንድነው እንዲያውም አንዳንድ ደግሞ ይሄ ዓለም አቀፍ ፍርድ ቤት ሁሉ ያስፈልጋል አለ። አብይ እንዲህ አይነት ቃል መስማት አይፈልግም ወዳጅ። ዓለም አቀፍ ፍርድ ቤት እንዲህ አብይ ፍርድ ቤት ይቅርብ፣ እዛ ራሱን ይከላከል ነው አይደለ ያለው። እንግዲህ ይሄ ነው መጨረሻ። ምንድነው የሰማሁት እንደገና እንዲናገር ተፈልጓል። አሁን እንደገና አጀንዳዎች ተሰጥቶ ማስተካከያ ነገሮች እንዲያደርግ ወይ በሆነ ሚዲያ ላይ ወጥተው እንዲናገር ፑሽ እያደረጉ ነው። ውስጥ ለውስጥ በጣም ተናዷል። አሁን ብልጽግናዎቹ አሁን በመጀመሪያው ዙር ስለተናደዱ ጌታቸውን ምን ያድርጉ? ራሳቸው ነው የላኩት። እንዴት ፋርሴቡላዎቹ ጌታቸው ላይ ይጀምሩ? አንደኛ የራሳቸው አመራር ነው፣ ሁለተኛ ራሳቸው ናቸው የላኩት። እዛው ከጀመሩ ደግሞ ሌላ ኮንሲኩዌንሱን አይችሉትም እና ውስጥ ዝም ብለው እያዩ ነው። ግን አሁን አብይ አንደኛ ጌታቸው እንግሊዝኛው በጣም ቆንጆ ነው። አብይ እንዲህ አይነት ነገር አይወድም። ለምን እሱን የምትበልጥ ከሆነ መትረፍ በጣም አደጋ ውስጥ ነው። በቃ ጌታቸው አንደኛ በእንግሊዝኛው በብቃቱም አደጋ ውስጥ ገብቷል። አሁን ይህን ደረጃ ሂዶ አብይ እንደዚህ አይነት አይወድም። ያውቃል እኮ ከዚህ በፊት ያውቃል እኮ ደግሞ ከአንደኛ ክፍል አዲስ አበባ ዩኒቨርሲቲ የገባ ነው ማለት ከሰባተኛ ክፍል እዛው ብሎ እናንተ ጋር ኤፍቢ አልገባም እኮ ማለት የጌታቸው ብቃት ሳያውቅ ነው እንደ አማካሪ ያደረገው። ያቺ የእንግሊዝኛ ጉዳይም አብይን እንትን እንደቸገረች ገብቶኛል እና የሆነ ነገር መዘዝ እንደምታመጣ አውቃለሁ። ሁለተኛ ደግሞ ይኸውልህ አሁን ሳያስቡ ነው ይሄንን የወሰኑት። አብይ ግራ ጎኑን አላየም። ይሄንን ሲወስን አብይ እኮ ሚዲያ ቢያንስ ኢትዮጵያ ሚዲያ ውስጥ እንኳን ጋዜጣዊ መግለጫ አያደርግም። አብይ ምንድነው የሚያደርገው? አሁን ስቱዲዮ አለው፣ ጠቅላይ ሚኒስትር ጽሕፈት ቤት ስቱዲዮ አለች። ያቺ ስቱዲዮ ውስጥ ወይ ሁለት አማራጭ አለ። ወይ ራሱን ቀድቶ ይልካል ለሁሉም ሚዲያ፣ ወይ ደግሞ አንድ ከኢቲቪ የሆነ ሰው ሂዶ ይቀዳና ለሁሉም ሚዲያዎች ለኦሮሚያ፣ ለአማራ ክልል፣ በፌዴራል ደረጃ ዋልታ፣ ፋና ምናምን ያካፍላል። ከዛ ውጪ አንድ 5 ጋዜጠኞችን ሰብስቦ ጥያቄ ጠይቁኝ ብሎ አይችልም። ይፈራል አብይ። ኢትዮጵያ ውስጥ ማለት ነው። ለዓለም ሚዲያ ቢቢሲ እንደዚህ አልጀዚራ ምናምን እሱ የለም። አብይ ለቢቢሲ ኢንተርቪው ከሰጠ ንገረኝ፣ እኔ እንደው ከዚህ በኋላ ኢንተርቪው አልሰጥም። አብይ ብቻ ቢቢሲ ላይ ወጥተው ኢንተርቪው ይስጥ፣ ከዛ በኋላ እኔ አቆማለሁ። በቃ ያዝልኝ። ለምን መሰለህ? እሱን አውቃለሁ፣ አብይን አውቃለሁ እኔ በደምብ። እሱ እኮ አገር ውስጥ እንኳን እንደው 5-10 አሉ አይደለ የተወሰኑ የብልጽግና ሚዲያዎች ሰብሰብ አድርጎ እንደው እንደፈለጋችሁትን ነገር ጠይቁኝ ብልስ የብልጽግና ሚዲያዎች በአማርኛም ሰጥቶ አያውቅም። የለም ሌላው የዓለም ሚዲያ ተወሱ። እሱ እንደው አብይ ዓለም አቀፍ ሚዲያዎችን ሰብስቦ ደረቱን ነፍቶ ቢቢሲ፣ አልጀዚራ እንደው በቃ ጠይቁኝ ካለ በቃ አለቀ እኮ ሀገራችን ሰላም ነው እኮ በቃ አለቀ።
እኛም ስራ ጨረስን፣ አንተም ስራ ጨረስክ። ከባድ ጥያቄ የሚጠይቅ እኮ የለም ዶክተር ሚልኬሳ። ጋዜጠኛ ሆኖ እንኳን አሁን ባለው ሁኔታ ይፈራል። መጨረሻ ላይ በኮሬ ነገኛ እንደሚበላው መጥፎ ነገር ከበድ ያለ ነገር እንኳን ጠይቅ ቢል በኮሬ ነገኛ በላል ብሎ ክቡር ጠቅላይ ሚኒስትር እንዴት ነው የኮሪደር ልማቱ እንዴት ነው ምናምን ብሎ የሚጠይቅ ይበዛል እንጂ ጠንከር ያለ ጥያቄ አሁን በኢትዮጵያ ኮንቴክስት ላይ እውነት አይጠይቁ። ግን አብይ ይሄንንም እያወቀ 1 5 10 የራሱ ሰዎችን ሰብስበው ጠይቁኝ እንደፈለጋችሁትም ብሎ እንደው ለመሞከር አደርግም። ይፈራል፣ ፈሪ ነው። ስለዚህ ትንሽ ጌታቸው ያደረገው ለሰባተኛው ንጉስ ትንሽ ይከብደዋል እና አጠቃላይ ጌታቸው ያደረገው እኔ በዛኛው በብልጽግና በኩል ያለው ብልጽግናዎቹ አሁን በጣም እንደተናደዱ ውስጥ ለውስጥ ሰምቻለሁ። በጣም እንደተናደዱ ራሱ ላይም ያው እርምጃ ወስደዋል ጌታቸው እና ከትግራይ ህዝብ ጋር ደግሞ የገባው ጥሩ ያልሆነ ነገር አለ። ዞሮ ግን ለብልጽግናም አልጠቀመም። ኢንተርቪው በብልጽግና ከሰረ እንጂ ምንም የተጠቀመ ነገር የለም። ለዛ ነው አውቀው ያላቸውን ስድብ ሙሉ በሙሉ ጸዳሌ ላይ ያደረጉት። ሙሉ በሙሉ ሰብሰብ አድርጎ ልክ ጸዳሌ ኢንተርቪውን እንደሰጠች ልክ ጸዳሌ ሙሉ ሰዓቱን ወስዳ የጸዳሌ ኢንተርቪው አድርጎ ጸዳሌ ላይ እንደዚህ ያው እንትን ማአት ያወረዱት ጌታቸውን መምታት ስለቸገራቸው ያለ አማራጭ ጸዳለም ጠንከር ያሉ ጥያቄዎችን ጠይቃለች፣ ግን አልመለሰም። ጌታቸው መመለስ አልፈለገም። ዞሮ ግን እሱ ላይ ፋርሲ ብላዎቹ በዛ ሰዓት ሲያስተጋቡት የሰነበቱ ዛሬም ጭምር በአፋን ኦሮሞ በምንም ስም መጥቀስ ስለማልፈልግ ነው እንጂ ከአሜሪካ ሁላ ሄደው እዛ አብይን እያገለገሉ ያሉ የአዲስ አበባ መስተዳድር በጀት ተበድቦላቸው እየሄዱ ያሉት ከአሜሪካ ሄዱት የአሜሪካ ፓስፖርት ይዘው የሚሄዱት አሁን ጌታቸው ራሱን አዋረደ፣ ሀገር አዋረደ፣ ብልጽግናን አዋረደ፣ አብይን አልተከላከለለትም። ከእንግዲህ በኋላ ነቅተናል፣ መጀመሪያ አልገባንም ነበር፣ የሌላ አጀንዳ ይዞ ነው ሄደው፣ ከእንግዲህ ነቅተናል፣ ከዚህ በኋላ ጎል አይገባብንም እያሉ እየተነተኑ ነበር። በአፋን ኦሮሞ ባልደረባችን ተርጉሞ የላከልን ነው። ሰውየውን መልክ ማሳየት ስለማልፈልግ ነው በዚህ አጋጣሚ። እና ጌታቸው ወደ ሚዲያ ይመጣል ያልከው ቅድም አለና ወደ ሚዲያ ተመልሶ መጥቶ ይሄን የማስተባበል ስራ ነው የሚሰራው። አሁን ፋርሲ ብላዎች ደግሞ በጣም እየዘመቱበት ስለሆነ እነሱ አካባቢ እንዲሁ በዚህ አጋጣሚ ሳረሰው አንተም አይተዋል። እሷ ትግራዊት ብትሆን ደግሞ ምን ያህል ሊብስባት እንደሚችል ዘመቻው አስበው ታውቃለች። ኢህአዴግን ስትታገል የነበረች ነው ጸዳለ። አጠገቧም ነበሩ በአቅማቸው ኦፒዲዮን ሲከላከሉ የነበሩ። ትላንት የኤርትራ መንግስት ወረራ ወደ ትግራይ ላይ የነበረው ዘመቻ ታንኪዩ ኤሪትራ እያለ እንዲያም በኤርትራ ላይ የነበረው ሳንክሽን የቲፒኤልኤፍ እና የነሱ ራይስ ነው እንጂ የኛ ፍቃድ አልነበረም እያለ ሲያደንቅ የነበረ አጠገብ ነበር። ማለት ክሊር የሆነ ባልድ ሆኖ የኦፒዲዮ ስራ ሲሰራ የነበረ እሱን ይሄ ብስራት ማን የሚባለው ልጅ እሱን እንደ እንትን አድርጎ እንደ ጥሩ ተሳታፊ ኒውትራል አድርጎ እሷን ግን ሲወቅሷት ነበር። ይሄ የተለመደ ቢሆንም እሷ ላይ ታርጌት የተደረገበት ምክንያቱም ትላንት ማለት የእሷ አቋም እየታወቀ ለፍትህ ለርትዕ ለሁሉም ኢትዮጵያውያን ድምጽ የሚሆን ትልቅ ሚዲያ ራን የምታደርግ የነበረው ዘመቻ። ይሄን እስቲ በደንብ አድርገን ሳምራይዝ እናድርገውና ፕሮግራሙን እንቋጨው። በተለይ ሶሻል ሚዲያ ላይ ያለው ያንተንም የሌሎችንም ስም ይነሳል። በጣም እናንተ ተከታተሉት ይሆናል እንጂ ስማችሁ በየቦታ ይነሳል። ያንተም የፕሮፌሰር ስኬል የታና የነ ጀዋር ሲነሳ ነው የምናየው በየፋርሲ ቡላዎቹ። ይሄን እስቲ በደንብ ሳምራይዝ እናድርገው። ይኸውልህ ጸዳሌ በጣም አቋሟ ይታወቃል። በኢህአዴግ ጊዜ ጀምሮ አንተ ቅድም እንዳልከው
አቋሟ ግልጽ ነው። ባላንሱን ጠብቃ ትሄዳለች እና አሁን የእሷ ወንጀል የሆነው ምንድን ነው? ይህን ለምንድን ነው ታርጌት ያደረጓት? ጸዳሌ የፈጸመችው ትልቁ ወንጀል ምንድን ነው? ለምንድን ነው ፋርሴ ቡላዎች አብይ በተለይ አብይ ለምንድን ነው አብይ ጸዳሌ ላይ በጣም የተናደደው? እዚህ ላይ ነው በጣም ወሳኙ ነገር። ጸዳል አብይ መቼ ነው ኦሮሞ ላይ ካምፔን የሚፈጽሙት መቼ ነው ብለን እንየው። ጸዳሌ ኦሮሞ ነች እና ጠንከር ያለ ጥያቄ ያነሳችው ለትግራይ ህዝብ ነው። አብይ ኦሮሞ ሆነ ለኦሮሞ ብቻ ጥያቄ ብታነሳ አንተ ላይ ካምፔን እንደዚህ ፋርሴ ቡላዎች አንተ ላይ ወረራ አካሂዱ፣ አንተ ላይ ዘመቻ ስድብ አይመጣም። አንተ ግን ኦሮሞ ሆነ ከኦሮሞ ወጣ ብለ ሌላው ወንድም እህት ህዝቦች ላይ የሚደርሰውን በደል ስትቃወም ስትናገር ያኔ አብይ ይመዛል ሴፉ። ቶሎ ግቡ ይላል። ግቡ መዓት አውርዱ ይላል። ይህንን እኔ እዛ ውስጥ ሙኜ አውቃለሁ። እኔ ላይም የደረሰ ነገር ስለሆነ የጸዳሌ ወንጀል ለኦሮሞ ለምን ተናገርሽ አይደለም፣ ለሌላው ብሔር ብሔረሰብ ለምን ቆምሽ ነው የሷ ወንጀል። ለትግራይ ህዝብ እንዴት ሰው ሽንጡን ገትሮ በአደባባይ እንደዚህ ያወራል ብሎ ይሄ ነው ወንጀሏ። ወንጀል ሆኖ እሷ ላይ ዘመቻ የተካሄደው ጌታቸው ሲሪየስሊ መውሰድ ያልፈለገውን ነገር አንድ ኦሮሞ ሲሪየስሊ ወስዶ እንደዚህ ሲያወራ አብይ ሙቼ ይገኛል ይላል። ይሄንን እኔ ከጌታቸው በላይ ተቆርቋሪ ናት ወይ ምን ማሉ? ለትግራይ ህዝብ እሱ ትግራይ ሆኖ ለትግራይ ሳይቆረቆር እሷ ምን አገባት ያሉ አሉ። ይኸውልህ ጌታቸው ለትግራይ ብቻ ብናገር የአብይ ምንም አይሰማውም፣ ችግር የለውም። ጌታቸውም ለኦሮሞ ቢያወራ ወዲያውኑ አደጋ ነው የሚመጣበት። ያውቃል። ይሄንን ጌታቸውም ጠንቅቆ ይሄንን ያውቃል። እኔ እኮ እዛ ቤተመንግስት የተመደብኩት ስለ ትግራይ ብቻ እንትን ተሰጥቶኝ ነው ብሎ ተናገረ። የሀገር መሪ ሆኖ ለአንድ ክልል ብቻ እንዴት ይሾማል? ምን አይነት ሹመት ነው ኢትዮጵያ ላይ? እኔ እኮ ለትግራይ ላይ የምስራቅ አፍሪካ ነው ተብሎ ነው እንደውም የተሰጠው። ሁሉም እዛ ውስጥ አለን። እንግዲህ ኦሮሞም አለ፣ ትግራይ ወይም አማራም፣ ደቡብ፣ ሶማሌም፣ ጅቡቲም አለ። እሱ ግን ያለው የትግራይ ጉዳይ ላይ እንዲሰራ ነው እዚህ ላይ ያስቀመጠኛል። እና የጸዳሌ ለምንድን እንደዚህ ነክሶ ያዟት? እሷ ከራሷ ብሔር ወጣ ብላ ለሌሎቹ መናገር ስለምትናገር በአደባባይ ስለቆመች እሱ ነው። አሁን ታዬ ላይ ክሱ የተመሰረተው እኮ የታየ ክስ ካየው በአማራ ጉዳይ ላይ በትግራይ ጉዳይ ላይ ነው። የሱ ክስ ካነበብኩ የሰባቱ ገጽ በተለይ የሰሜኑ እዝ በተመለከተ የትግራይ ጦርነት የአማራ ህዝብን አጠፋለሁ ብሎ አብይ ለታየ የተናገረው እሱን ወንጀሉ ምንድን አሁን ኦሮሚያ በተመለከተ ታየ የተናገረው አንድም ክስ ነው አልቀረበበትም። ኦሮሚያ ላይ
አባገዳዮችን አብይ ነው ያስረሸነ ብሏል። ሸኔ ካገኛችሁ ሸኔ ከተባለ ጨርሱ፣ ግደሉ፣ እሰሩ ተብሏል። የሸኔ ቤተሰብም እንድታሰር ህግ ወጥቶ በአመራር እንትን ይሄ አቅጣጫ ተሰጥቶ ነው ብለዋል። ማአት ነገር ብለዋል። ኦሮሚያን በተመለከተ ግን አንድም ኦሮሚያን በተመለከተ ወንጀል ሆኖ ታየ ላይ አልቀረበም። የትኛው ነው ታየ ላይ ወንጀል ሆኖ የቀረበው? ለሌሎቹ ህዝቦች ለምን ተናገርክ ነው። ለአማራ ለምን ተናገርክ? ለትግራይ ህዝብ ለምንድን ነው የምታወራ ነው። እኔም መቼ ነው ለምሳሌ ስለኔ ላውራ። እኔ ላይ ዘመቻ የከፈቱት እኮ እኔ ኦኤምኤን ላይ እኮ ለ4 ዓመት ሙሉ ሳውራ ነበር አይደል? አይ ነው ከ2021 ጀምሬ ሳውራ ነበር። ግን ዘመቻ ምንም የናይል ዘመቻ የለም። ከኦሮሞ ኮንስቲትዩዌንሲ ጭምር ወጣ ብዬ አንተ ጋር ስመጣ እነ መሳይ ጋር ሲሄድ ከዛ እኔ ስለ ትግራይ ማውራት ሲጀምር ስለ አማራ ህዝብ ማውራት ሲጀምር በቃ ብለው ዘመቻው እንትኑን ሲሪየስሊ እኔ ላይ ዘመቻ አካሄዱ እና ምንድነው አብይ መቼ ነው ጀዋር ላይም ዘመቻ የተከፈተው እኮ ከኦሮሞ ወጣ ብሎ ማውራት ሲጀምር ፋኖ አደረጉት። እኔንም የተወሰነ ፋኖ ነው ተብሎ ተብያለሁ እና ትግራይ ጦርነትም ከጀመሩ ደግሞ ህዋት ነው ይሉናል ይላሉ። እና አሁን ጸዳለን ወያኔ ነች እንደዚህ ነች ካሉ ምንም አዲስ ነገር አይደለም። ወጣ ብለ ለሁሉም ኢትዮጵያውያን መናገር ስትጀምር ያኔ ነው አብይ ጠምዶ የሚይዝ።